የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅቱን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 ዓመት ያስወጥተው ወሰዱኝ። ከዛ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል አውደ ዓመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም የተወርቁ የወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደኝ ሲመጣ ስራዬን ለሊት ሙሉ ሰዓት አንተደላለሁ አልተኛም ነበር። 24 ሰዓት ነበር። ከዛ ዩኒቨርሲቲ እንታስወጣ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ ነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ወንበስ በሉ እንትን ተኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄድን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩስ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ልብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገመን ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸው መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ እየሄድን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪናን መግባት አይችልም ወራዱ በእግራችን ዱብ እያለ ነው የምንሄዳው። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን እንትን ሲሉት እንዴ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። መረስ አይቀርም። ስንደርስ
ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ የሆነ ሜዳ ነገር አለ፣ ትክክለኛ እንትን ማለት ነው፣ አረንጓዴ ነገር አለ። እዚህ ጋር ስፖርት ስሩ፣ ይሄንን ስልጠና መውሰድ አለባችሁ። በዚህ ነው አሁን ያመጣናችሁ። ምንድነው እናንተን ፈልገናችሁ ነው። በቃ ለትጥቅ ስለፈለግናችሁ ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዛ ሳናቸው እየዋልን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደረቅ ዳቦ ነው እንደ ንስ እያሉ ነው እንደዚህ የሚወረወሩልን ማለት ነው። አይጠጉንም ሁሉ ከዛ እየወረወሩልን እያነሳን እንበላለን። ያው ፈዳ አይደለም ይርበናል። ምን ጠጣው ውሃ ስናጣ ደግሞ በለበስነው ልብስ እየዘፈዘፍን ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየጫመቅን ነበር። እንደዚህ ያንጠፈጠፍን ነበር ልብሳችን። አመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር፣ ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተባለ ሙሉ ልብሳችንን አውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆን እንደ 6 አይነት ነገር እንደ 6 ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስሰው ራሱ ቁስሉ ይታወቀኝ ነበር። ዘንዲታኝቼ ወዲ ካንገት በላይ ደግሞ እንትን በምንድነው ጭንቅላቴ ነው ሁለቴ ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይሄን ማንጸኔ ከተጨቀጨቀ በኋላ ምን ማለት ነው? ሜት ተጣል ምን ሆነ? ግን ምንድነው በስድስተኛ ቀና ብዬን ተሰል ምንም ነገር የለም። ከጎኔም ሬሳ አለ፣ ከጎኔም ልጅ ተረትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት። ተንትኑ ጋር አጣብቄ አስሬ እየጎተትኩ ያ ማለት ምንድነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል። በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔን ለሷ ለበስኳት። የለበስኳት አንድ ቀሚስ ነበርና ቁምጣ ከስር ለብሼ ነበር የለበስኳት። ልብስ በቁምጣዬ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዛ በሷ አሰርኩና እየወተትኩ ሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲህ ያንዘላዘሉ እንትን ብላ እንደዚህ ተሸክሙ ያንዘላዘሉ ይዘዋት ይሄዳሉ። ከዛው ሲሄዱ እኔ አልሰማማ እንትን አለልም። በቃ እንዳንችልስ አንችልስ ገላጌ ተገኘ ብላኝ እኔ እንጂ ይብለኝ ደህል እንጂ ብዬ ይብለኝ እኔ እንጂ ብዬ ያርጉኝ አላውቀውም። ሀገሩን እንዳልጠይቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው። እስኪ እባክህ ግዛልኝ አልኩት። ስገዝለው 50 ብር የሚላ ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ዝም ብሎ ጥቁር አይነት ነገር ነው። እሷን አለበሰኝና በቃ ልጅሽ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት
እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው። ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል እንዳለብኝ እብድ ሆንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ትሰጠኛለች። 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላድርግ እንዴት ልሄድ ብለሽ አልኳት። የት ልሄድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ ጤና ጣቢያ እንውሰድሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ። እስቲሽ አደረጉ። ከተወለደ በኋላ በጣም ራበኝ። በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ። ምን ላድርግ አልኳት። በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ሕክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደ እናት ሆና እየመከረችኝ ያጽናናችኝ እንባዬን እያበሰ በጣም ከባድ ነው። ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል። መንቀሳቀስ አልችልም ያን ያክል ማለት ነው። ብዙ መድኃኒቶች ነው የምወስደው። የሚዋጥ መድኃኒት አለ፣ መርፌ አለ እና እነሱን እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ስወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም መታየት ነው። ደረቅ ኮቸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘፍዝፌ ነው የነው ያለው። አሁን የረስ በራስ ብሏል። የዘፍዝፌው ስለቆየው ቅድም ነው እናንተ ቀረጻ እያዘጋጃችሁ ያለ የዘፍዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱ የሚበላት ይች ነው እና ሙዝ ምናምን እገዛለታለሁ። ብስኩት መጠለያ ያስፈልገኛል። አሁን ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር የሆነ ልጅ አሁን ወደ 3 ወር አለፈው ሰው እንድንቆጣጣው ማለት ነው። መታጠቢያ ሳፋ የለም ብቻ ቃላት የለኝም። በቃ የድረሱልኝ ምን አንድም በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ለመናገር በጣም እየራበኝ ነው። በቃ ብርቱካንን ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም
ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የእሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘሁት። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። ዴንግሽ ብርቱካን እንኳን ደህና መጣሽ። በጣም ነው የምታምሪው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚለካው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካለች ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ 300 ብር ነው ካልኩሌት ተደርጎ የሰጠኝ ነበር። ስንት ነበር ትራንስፖርት? 150 ብር ነበር። ሄጃው እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ የምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ በረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት ነው። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንዲታከልል እንትን ማለት ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? መቀዘም ምን ሰናክ ነበር ምን ነው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማባላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነው ቅፋ እየጎተትኩ ጀመር የጀመረው። እንዳላዝላት አልችላትም። ከዛ አብረን ነው እኮ የምንሄደው አንቺ ነው እኮ ትችላለሽ ስትለኝ እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ነገ ወዲያ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት? ጎዳና ነው ወድቄ በቃ እኔ እንጃ
አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደለም። ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት የአንቺን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታዩ ምን ይሰማሻል? ከፋኛል በጣም። ምክንያቱም እሱ ባይኖር ያን ያህል እንትን አይደለም ነበር ማለት ልጅ ስትይዥ ከባድ ነው። ለልጅ ስትይ እያልሽ የሆነ ትታሰሪያለሽ። ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ነው። ካልሆነ ደግሞ እኔም በሽተኛ እንዴት ነው የማደርገው? ልጁንስ ለማልቀ ሁለቴ ነው 3 ጊዜ ጥዬው ሁሉ ይጫለው። ከዚያ ውጭ ላይ ተመልሼ እንዲህ ሳይው እማ ያለ ወደ እኔ ይመጣል እና ፈርም በበላሁት በቃ አብረን እንሞታታለን ብዬልሽን ወቀፍ አድርጌ እንደገና ራሴን ይቅርታ ጠይቄ እንደትልቅ ጥያቄና መልስ በራሴ እየተመለሰ እንደዚህ ከሆነ ይሽላል በየሽ ከፍ አድርጌ እሄዳለሁ። ያሳደጉሽ ቤተሰቦችሽ በጠፋሽበት ወቅት ከዛ ሁሉ ነገር ሲሆን ይሄን ሁሉ ታሪክ ያውቃሉ፣ ግን አልቀበልም ነው ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ ሁሉም የምፈልግ አንድም በጤንነቴን የሚከታተለኝና በቃ ትምህርቴን መማር የምፈልገው ወደፊት የተሻለ ህይወት መኖር እፈልጋለሁ። ልጅን በጎን አይኑን እያየው እየተጫወትኩ አብሬ እንደ እናት እንደ አባት እንደ ወንድም ከጎን ይሆንልኝ። እሱም አድርጎኝ ጣፍና እንዳያገኙ ተሻለ ህይወት እንድደርስ ነው የምፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩሽን ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኘው። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ኪራይ ድጋፍ ነው። የቤት ቴሌቪዥን ይሄንን ስለሚያምን ደግሞ የ1 ዓመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የ1 ዓመት የቤት ኪራይ ይሸፍንልሻል። ሌላው እንግዲህ እኔም በጣም ተርቤ ያለው ልጄንም ለማጥባት ደግሞ መብላት አለብኝ። ካልበላው ደግሞ ወተት የለም ጡቴ ብለሻል። እውነት ነው። እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ መጥፎ ነው ይባላል። እውነትም መጥፎ ነው በጣም። ስለዚህ የ6 ወር አስቤዛ ደግሞ የቤት ይሸፍንልሻል። ከቤት ኪራይና ከአስቤዛ በተጨማሪ ደግሞ የልብስ ማጠቢያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል። በጣም ትምህርትሽን ትወጃለሽ፣ መማር ትፈልጊያለሽ፣ መለወጥ ትፈልጊያለሽ። ባላሰብሽው ባልጠበቅሽው ሁኔታ ከትምህርትሽ ገበታ ወደ ኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሽው በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላቦራቶሪ ቴክኒሽያንነት 2 ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጪሽን ሙሉ በሙሉ ይሸፍንልሻል። እኛም ህልምሽ ተሳክቶ ስትመረቂ ደግሞ ለመምጣት ያብቃል። አሜን። ሌላው ደግሞ የሰው ልጅ ሁሉን ነገር ለማድረግ ጤናው ነው ቅድሚያው ነገርና ብርቱካን የልብ ኬዝም አለባት፣ እንዲሁም ልጇም እንደዚሁ ሕክምና ያስፈልገዋል። ከምንም ነገር በላይ ደግሞ የሳይኮሎጂ ባለሙያዎች እንደዚሁ የሚያዩ ይኖራሉና የሕክምና ድጋፍ ያስፈልጋታል በተለያየ አይነት መንገድ። የልብም እንደዚሁ የሳይኮሎጂ የልጇም ጤናም ጭምር ማለት ነውና በዚህ ላይ ደግሞ ድጋፋችሁን እንድታደርጉ እንላለን። እኛ እንዲሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ መልካም ደጋግ ኢትዮጵያውያን ይህን ፕሮግራም የምትከታተሉ እንግዲህ መቼም ዝም እንደማትሉ ፍጹም እምነታችን ነው። ከብርቱካን ጎን ነን የምትሉ በዚህ አድራሻዋ ልታገኟት ትችላላችሁ።
በቃ ሙሉ ነገር ላደረጋችሁልኝ ገዛ ላደረጋችሁልኝ ሁሉ ነገር ተበበ ከልብ አመሰግናለሁ። ኢቢኤስ ቴሌቪዥንም እድሜ ጤና ይስጥልን። በጣም ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ነገ ወደ ደግሞ የኔ ህይወት ተሳክቶ የኔ መጥቼ እናንተ መጥቼ እዚህ ውስጥ ማስደሰትበት ቀን ይናፍቀኛል። ደግሞ አደርገዋለሁ። እናምናለን እኛ